ኳራንቲን ውስጥ በመቶዎች የሚቆጠሩ ሰዎች እርዳታ ለማግኘት እየለመኑ ነው። አንዲት ተስፋ የቆረጠች እናት በሕዝቡ መካከል አልፋ ለልጇ እንደምትወደው ከነገረችው በኋላ ለወታደሮቹ ትሰጠዋለች። እሱና ሌሎች ልጆች በባቡር ይሸኛሉ። ዶክተር ኢቫ ሁሉም ነገር ደህና እንደሚሆን ትዋሻለች። ይሄ ልጅ አድጎ ቶማስ ይሆናል። እሱም ከሌሎች ታዳጊዎች ጋር በዝግ ሜዳ ውስጥ ይቀመጣል። ግባቸው ሜዳውን ከከበበውና በጭራቆች ከተሞላው የላብራቶሪ መንገድ ማምለጥ ሲሆን ይህንን ሲያሳኩት ቦታው የሰውን ልጅ ያጠፋውን ቫይረስ ለመፈወስ ዊግድ የተባለው ድርጅት ያደረገው ሙከራ እንደነበረ የሚገልጽ ላብራቶሪ ያገኛሉ። ይህንን መረጃ ተረድቶ ሳይጨርሱ በርካታ ወታደሮች ከላብራቶሪ ጎትተው በማውጣት በሄሊኮፕተር ይዘዋቸው ይሄዳሉ። ከጥቂት ሰዓታት በኋላ ሄሊኮፕተሩ በበረሃ ላይ ያርፋል። ሲወርዱም ክራንክስ በሚባሉ ዞምቢ መሰል ፍጥረታት ይከበባሉ። ወታደሮቹ ወዲያውኑ ተኩስ በመክፈት ልጆቹን እየጠበቁ ወደ አንድ ትልቅ ተቋም እንዲገቡ አደረጓቸው። በውስጥም ራሱን የዚህ መጠለያ መሪ አድርጎ የሚያስታውቀውን ጃንሰንን ያገኙታል። ታዳጊዎቹ ቫይረሱ የማይዛቸው በመሆናቸው ለዊግድ ኢላማ ሆነዋል። ነገር ግን ጃንሰን እዚህ ከቆዩ ደህና እንደሚሆኑ ቃል ይገባል። በመቀጠልም ከታጠቡ በኋላ ዶክተሮቹ አንዳንድ ምርመራዎችን ከማድረጋቸው በፊት የቪታሚን መርፌ ወደሚወጉበት የሕክምና ክፍል ይሄዳሉ። ቴሬሳ ከዶክተር ክራውፎርድ ልዩ ትኩረት እንዳገኘች ቶማስ ያስተውላል። ከዚያም ጃንሰን የትኛውን ወገን እንደሚደግፍ ለማወቅ ቶማስን ያነጋግረዋል። ሁሉም ታዳጊዎች ትውስታቸውን አጥተው ወደ ላብራቶሪው ስለተላኩ ቶማስ ቀደም ሲል ለዊግድ ይሰራ እንደነበር ቢያስታውስም ከዚያ የተለየ ብዙ ነገር እንደማያስታውስ ይነግረዋል። ሁሉም የሕክምና ምርመራዎች ከተጠናቀቁ በኋላ ወደ ምግብ አዳራሽ እንዲሄዱ ፈቀዱላቸው። እዚያም ሌሎች ከተመሳሳይ ሌላ ላብራቶሪ የተረፉ ልጆች መኖራቸውን ሲያዩ ተገረሙ። በዚህ ተቋም ውስጥ ረጅም ጊዜ የቆየው ታዳጊ አሪስ ሲሆን የእሱ ላብራቶሪ በአብዛኛው ሴቶች የነበሩበትና እሱም እዚህ አንድ ሳምንት እንደቆየ ይናገራል። በዚያ ቅጽበት ጃንሰን ወደ አዲስ አስተማማኝ ቦታ የሚዛወሩትን ልጆች ስም ለመጥራት ይገባል። በመቀጠልም ቶማስ ቴሬሳ ከዶክተሯ ጋር በኮሪደር ውስጥ ስትራመድ አይቶ ለመከተል ይሞክራል። ነገር ግን ጠባቂዎች ወዲያው ያስቆሙታል። በዚያ ምሽት ቶማስ በጨለማ ውስጥ በሹክሹክታ የሚናገር ድምጽ ይሰማል። አሪስን በኮሪደሩ የአየር ማስተንፈሻ ቱቦ ውስጥ አግኝቶት እንዲከተለው ሲጠይቀው ይከተለዋል። ነርሶቹ ተንቀሳቃሽ አልጋ ላይ አስክሬን ሲገፉ ማየት የሚችሉበት ቀዳዳ ላይ ይደርሳሉ። አሪስ በየምሽቱ አዳዲስ ሰዎችን እንደሚያመጡ ነገር ግን ማንም ሰው ከዚህ ተመልሶ ሲወጣ አይቶ እንደማያውቅ ለቶማስ ይነግረዋል። እነሱም ቢሆን ከዚህ እንደማይወጡ ገባቸው። በማግስቱ እራት ላይ ሌላ ቡድን በጃንሰን ይጠራል። ቶማስ እነሱን ለመከተል ቢሞክርም በጠባቂዎቹ እንደገና ቆመ። ነገር ግን አሁን እጅ መስጠት አልፈለገም። ጠባቂዎቹም እሱን ለማስቆም ኃይል ለመጠቀም ይገደዳሉ። ሌሎች ቶማስን ወደ ኋላ ለመሳብ ይሮጣሉ። ጃንሰንም ሰዎቹ ይህን ቡድን ወደ መኝታ ክፍላቸው እንዲወስዷቸው ያዛል። በክፍላቸው ውስጥ ቶማስ የጠባቂዎቹን መታወቂያ ባጅ ለመስረቅ ሲል ይህን ሁሉ ውከት እንደፈጠረና የዚህን ተቋም ሚስጥር ለማወቅ ማሰቡን ነገራቸው። ህርኩስ ልጅ ሆኖም ኒውት ቶማስ ሐሳቡን ትቶ አሁን ምግብና መጠለያ ስላላቸው ማመስገን እንዳለበት ያስባል። በዚያ ቅጽበት አሪስ በአየር ማስተንፈሻ ውስጥ ይታያል። ቶማስም ተከተለው። ብዙም ሳይቆይ ሚስጥራዊ ላብራቶሪ ውጭ ወዳለው ኮሪደር ይደርሳሉ። ቶማስም መቆለፊያውን ለመክፈት ባጁን ይጠቀማል። በውስጡም ግሪቨርስ የተባሉትን ከመጀመሪያ ላብራቶሪ የመጡትን ዞምቢዎች የያዙ በፈሳሽ የተሞሉ ቱቦዎችን ሲመለከት ይደነግጣል። በሌላ ክፍል ውስጥ ለዝውውር የተጠሩትን እነዛን ልጆች በሙሉ ሲያገኟቸው በድንጋጤ ይሞላሉ። እነሱ ራሳቸውን የሳቱ ሲሆን ከሰውነታቸው ሰማያዊ ፈሳሽ ከሚቀዳ ማሽን ጋር ተያይዘው ተንጠልጥለዋል። ድንገት ጃንሰን ይገባል። ልጆቹም ለመደበቅ ይሮጣሉ። እሱም በቪዲዮ ከኢቫ ጋር ለመነጋገር ስክሪን ያበራል። ይሄ ማለት ይህ ተቋም ለዊግድ እየሰራ ነው ማለት ነው። እሷም በቅርቡ ስለምትጎበኝ ያደነዘዛቸውንና ለፈሳሽ ቅጂ ያዘጋጃቸውን ታዳጊዎች በሙሉ እንዲያዘጋጅ ተጠይቀዋለች። በተጨማሪም ኢቫ በተራሮች ላይ ስለሚኖረውና በተለያዩ የዊግድ ተቋማት ላይ ጥቃት እያደረሰ ስላለው ራይት አርም የተባለው አማጺ ቡድን ትጠይቃለች። ጃንሰን ሰዎቹ የአማጺያኑን ዋና መስሪያ ቤት በቅርቡ እንደሚያገኙ ቃል ይገባላታል። ጃንሰን ከሄደ በኋላ ቶማስና አሪስ ወደ መኝታ ክፍሉ ተመልሰው በሩን እየዘጉ ሁሉንም ነገር ለጓደኞቻቸው ይነግሯቸዋል። ብዙም ሳይቆይ ጃንሰን ልጆቹን ለመውሰድ ይመጣል። ጠባቂዎቹ በሩን ገፍቶ ለመክፈት ይገደዳሉ። ነገር ግን ታዳጊዎቹ አስቀድመው ሄደዋል። የቶማስ ቡድን በአየር ማስተንፈሻዎች ውስጥ አምልጠው ወደ ሌላ ኮሪደር ይደርሳሉ። ከዶክተሯ ጋር ይጋጫሉ። ስለዚህ ወደ ቴሬሳ እንድትወስዳቸው ያስገድዷታል። አላርሙ መጮ ጀመረ። ጃንሰንም ልጆቹን በደህንነት ካሜራዎች ላይ አገኛቸው።
አንድ ጠባቂ ወዲያው በኮሪደሩ ውስጥ ይታያል። በኤሌክትሪክ ማደንዘጃ ጠመንጃው ሊያስቆማቸው ሞከረ። ነገር ግን ሚኖ ግድግዳው ላይ በመምታት አጣበቀው። የጠባቂውን ጠመንጃ ከወሰዱ በኋላ ቡድኑ ቴሬሳን በአልጋ ላይ ለማግኘት ወደ ላብራቶሪ ይሮጣሉ። ተጨማሪ ጠባቂዎች እየመጡ ስለሆነ የተለየ መውጫ ላይ ለመድረስ በሩን በጠረጴዛ ይዘጉታል። በሌላኛው በኩል ሌላ ጠባቂ አለ። ቶማስን ወዲያውኑ በጠመንጃው ያደነዝዘዋል። ሩጫቸውን ቀጠሉና ባጁ ሊከፍተው ወደማይችለው ዝግ በር ላይ ይደርሳሉ። ጃንሰንና ሰዎቹ በኮሪደር ውስጥ መጡ። ካለፉ በውጭ ያለውን አስቸጋሪ ሁኔታ መቋቋም እንደማይችሉ ይነግሯቸዋል። በዚያ ቅጽበት በሩ ተከፍቶ አሪስ መጣ። ስለዚህ ቶማስ የጃንሰንን ቡድን ትኩረት ለመስረቅ ወደ እነሱ ከተኮሰ በኋላ በሩ ከመዘጋቱ በፊት ከጓደኞቹ ጋር አብሮ ይሮጣል። አሪስ መቆለፊያውን ያጠፋዋል። ሌሎቹ ወደ ዋናው በር ከመሮጣቸው በፊት ጥቂት መሳሪያዎችን ይይዛሉ። በውጪ የአሸዋ አውሎ ነፋስ አለ። ጠባቂዎቹም እየተከተሏቸው ነው። ነገር ግን ታዳጊዎቹ አውሎ ነፋሱ ጠላቶቻቸው እንዳይከተሏቸው አስቸጋሪ እስኪያደርግባቸው ድረስ መሄዳቸውን ቀጠሉ። የተወሰነ ጊዜ ከሮጡ በኋላ አንድ የተተወ ሕንፃ አግኝተው ሌሊቱን ለማሳለፍ ወደ ውስጥ ይገባሉ። ቶማስ እና አሪስ በተራሮች ላይ ያለውን ራይት አርም የተባለው አማጺ ግሩፕ ለመፈለግ መሞከር እንዳለባቸው ወሰኑ። መሬት ላይ አንዳንድ የእግር አሻራዎችን ያስተውላሉ። እናም እነሱን ተከትለው የቁሳቁስ ማከማቻ ክፍል ያገኛሉ። ይሄ ማለት ቀደም ሲል እዚህ የሚኖር ሰው ነበረ ማለት ነው። በሌላ ክፍል ውስጥ ቶማስ እና ሚኖ የሞተ አስክሬንና የጄኔሬተር ማሽን እስኪያዩ ድረስ የተተከሉ በርካታ የኤሌክትሪክ ገመዶችን ያገኛሉ። ሚኖ ማሽኑን ሲያበራው መላው ሕንፃ መብራት ያገኛል። ድንገት ከበስተጀርባ አንዳንድ ዞምቢዎች ብቅ ይላሉ። ሚኖ መውጫ ቀዳዳ ለመፍጠር አንዱን ጥሎት ልጆቹ ወደ ሌላ ክፍል ይሮጣሉ። በመቀጠል በሩ ለመዝጋት አንዳንድ የቤት ዕቃዎችን ገፍተው ያቆማሉ። ሆኖም ግን ይህ ክፍል ራሱ በዞምቢዎች የተሞላ ነበረ። ሁለቱ ልጆች ከሌሎቹ ጋር ለመቀላቀል መሮጣቸውን ቀጠሉ። አሁን ሁሉም በአንድነት ለማምለጥ ይጣደፋሉ። አሪስ በጣም የተቃረበውን ዞምቢ ለመምታት የቤዝቦል መምቻ ተጠቀመ። ቴሬሳም ሌላኛውን በመዶሻ መታቸው። አንድ ዞምቢ በመስኮት በኩል ጥሶ በመግባት ኒውትን መሬት ላይ ጥለዋል። ነገር ግን ጓደኞቹ ያንን ጭራቅ በእርግጫ አራቁት። ግድግዳው ላይ ጠባብ ኮሪደር አግኝተው በውስጡ ይሮጣሉ። ነገር ግን መጨረሻው ላይ ያለው በር ተቆልፏል። ዞምቢዎቹን ወደ ኋላ ለመመለስ ዊኒስተን ጠመንጃውን በመጠቀም ጥቂቶቹን ይገድላል። ከብዙ እርግጫና ግፊት በኋላ በሩ ተከፈተ። በመጨረሻም ጉዟቸውን መቀጠል ቻሉ። እንዳለመታደል ሆኖ ዊኒስተን በዞምቢ ይያዛል። ሆዱም በበሰበሱ እጆቻቸው በእጅጉ ይቧጨራል። ጓደኞቹ ወደፊት መጓዝ እንዲችሉ እሱን ከዞምቢዎቹ ነጥቀው ይወስዱታል። ማሳደዱን ቀጠለ። በመጨረሻም ታዳጊዎቹ ለቀሪው የሌሊት ክፍል የሚደበቁበትና የሚተኙበት አስተማማኝ ቦታን አገኙ። በማግስቱ ጠዋት ከሕንፃው ይወጣሉ። ፍርስራሽ በሆነች ከተማ መካከል ላይ እንዳሉ አስተዋሉ። በድንገት የሞተር አይነት ድምፅ ሰሙ። የዊግድ ሄሊኮፕተሮች ከማለፋቸው በፊት ለመደበቅ ይጣደፋሉ። እንደ ድል ሆኖ ሳይታዩ አለፏቸው። ሄሊኮፕተሮቹ ካለፉ በኋላ መንቀሳቀስ ጀመሩ። ነገር ግን ብዙም ሳይቆይ ዊኒስተን ዝሎ ወደቀ። እሱ በጣም ታሟል። መንቀሳቀስም ስለማይችል ሌሎቹ በጊዜያዊ አልጋ ላይ ሊሸከሙት ይገደዳሉ። አልፎ ተርፎም የአሸዋ አውሎ ነፋስን ተጋፈጡ። ለማረፍ ሲቆሙ ቴሬሳ በአንገቷ ላይ የወጣውን ንቅሳት ለቶማስ ታሳየዋለች። እንዲሁም ትውስታዋ በሙሉ እንደተመለሰላት ትነግረዋለች። ዓለምን ለመርዳት ዊግድን እንደተቀላቀሉም ታስረዳዋለች። ስለዚህ ወደ እነሱ መመለስ አለባቸው ብላም ታስባለች። ቶማስ ግን ፈቃደኛ አይሆንም። በዚያ ቅጽበት የተኩስ ድምፅ ይሰማሉ። ዊንስተን ግን ኢንፌክሽኑ በፍጥነት እየተስፋፋ እንደሆነና በቅርቡ ወደ ዞምቢነት እንደሚቀየር ለማሳየት ሸሚዙን ያነሳል። ስለዚህ ያ ደረጃ ላይ ከመድረሱ በፊት እንዲያበቃለት ይፈልጋል። ኒውት መሳሪያውን ይመልስለታል። እነሱም ቦታውን ጥለው ይሄዳሉ። ሲወጡም የዊንስተንን ሕይወት የሚያበቃው የተኩስ ድምፅ ሰሙ። ውሃው ቀስ በቀስ እያለቀ ሲሄድ ቡድኑ መሬት ላይ እየተኛና በቀን ውስጥ በሙቀቱ እየተሰቃየ ጉዞውን ቀጠለ። አንድ ምሽት ቶማስ በቅርብ ርቀት ላይ በከፍተኛ የነጎድጓድ ማዕበል ከመከሰቱ በፊት በሩቅ አንዳንድ መብራቶችን ያያል። ቡድኑ መሬቱን የሚመቱትን መብረቆች በሙሉ እየተከላከሉ ወደ መብራቶቹ መሮጥ ጀመሩ። እንዳለመታደል ሆኖ አንድ መብረቅ ሚኖን መቶት ራሱን እንዲስት አደረገው። ስለዚህ ጓደኞቹ ቀሪው መንገድ የእሱን አካል እየጎተቱ መሄድ ነበረባቸው። አንድ ሕንፃ ውስጥ ደርሰው መደበቅም ቻሉ። ቴሬሳ አንድ እንግዳ ሽታ ይሸታታል። በድንገትም በአንድ ዞምቢ ጥቃት ይሰነዝርባታል። እሷ ግን በጊዜ ታመልጣለች። በጨለማ ውስጥ ተጨማሪ ዞምቢዎች ይታያሉ። ነገር ግን ሁሉም ከግድግዳው ጋር በሰንሰለት የታሰሩ ነበሩ። በድንገት ብሬንዳ መብራት ታበራለች። ታዳጊዎቹ ከበርካታ የተረፉ ሰዎች ጋር ወደምትኖርበት ሌላ ክፍል ትወስዳቸዋለች። የራይት አርም ቡድን መናፍስት ተብሎ የሚጠራውን ኦርሄን ያገኛሉ። ከየት እንደመጡ ለመናገር ፈቃደኛ ስላልሆኑ ሰዎቹ ይይዟቸዋል። ብሬንዳም በቶማስ አንገት ላይ ከቴሬሳ ጋር ተመሳሳይ የሆነ ንቅሳት ለማሳየት ሌዘር ትጠቀማለች። ይህ የዊግድ አባል መሆኑን የሚያሳይ በመሆኑ
ኦርሄ እሱን ጠቃሚ እንደሆነ ይቆጥረዋል። ስለዚህ ኦርሄ ምን እንደሚያደርጋቸው እስኪወስን ድረስ ቡድኑ ከአንድ ቀዳዳ ላይ በገመድ ተዘቅዝቀው ይሰቀላሉ። ከጥቂት ጊዜያት በኋላ ብሬንዳ ኦርሄን ዕቃዎቹን ሲያሸሽ ታገኘዋለች። ልጆቹን ለራይት አርም ከሰጠ ወደ መጠለያቸው በደስታ እንደሚቀበሉት ያስባል። ይህ በእንዲህ እንዳለ ልጆቹ ቴሬሳ ማንሻው ላይ ደርሳ ራሷን ነፃ እስክታወጣ ድረስ በገመዱ ላይ እርስ በርሳቸው ይገፋፋሉ። በዚያ ቅስፈት የዊክድ ወታደሮች ቡድን በድብቅ ወደ ሕንፃው በመግባት ጠባቂዎቹ በሙሉ መጣል ይጀምራሉ። ጃንሰን በሄሊኮፕተር ብቅ አለ። ሁሉም እጃቸውን እንዲሰጡ ይጠይቃል። ነገር ግን ይህ በተረፉ ሰዎች መካከል ሽብርን ብቻ ይፈጥራል። ቴሬሳ ሌሎቹን ከገመዱ እንዲወርዱ ትረዳቸዋለች። ነገር ግን ሊወጡ ሲሉ አንድ ሰው መንገዳቸውን ዘግቶ ለጃንሰን እንደያዛቸው ለመንገር ይደውላል። ቶማስ የታጠቀውን የሰውየውን እጅ ይዞ በራሱ ያጋጨዋል። ነገር ግን ይህ እሱን ለመጣል በቂ አልነበረው። ይሁን እንጂ በብሬንዳ ጥይት ይገደላል። ኦርሄ አንዳንድ ፈንጂዎችን ማዘጋጀቱን ያጠናቅቃል። ወደ ቡድኑ ለመሄድ ከመሮጥ በፊትም በሕንፃው ድምፅ ማጉያዎች ላይ ዘፈን ይከፍታል። ወደ ራይት አርም ሊመራቸው እንደሚችል ይነግራቸዋል። እንዲሁም በሕንፃዎቹ መካከል የዚፕላይን ገመድ የገጠመበትን መስኮት ይከፍታል። ቴሬሳን ጨምሮ ታዳጊዎቹ በሙሉ እሱን ተከትለው ይሻገራሉ። ቶማስ ግን ብሬንዳ አንድ ነገር ለመውሰድ ስትመለስ እሷን ተከትሎ ይሮጣል። ብዙም ሳይቆይ በወታደሮች ተከበቡ። ሁለቱን ለማምለጥ በአንድ ጠባብ የብረት ምሰሶ ላይ መሄድ ነበረባቸው። ጠባቂዎቹ ሊተኩሱባቸው አይችሉም፣ ምክንያቱም ወድቀው ሊሞቱ ስለሚችሉና እነሱ ደግሞ በህይወት ስለሚፈልጓቸው ነው። ዘፈኑ ሲያበቃ የኦርሄን ቦምቦች ያነቃቃል። ከፍተኛ ፍንዳታም ጠባቂዎቹን ይገድላቸዋል። ሕንፃው መደርመስ ይጀምራል። ብሬንዳና ቶማስ በአሳንሰር መተላለፊያ ላይ በገመድ ተንሸራተው ዝቅተኛው ፎቅ ላይ ይደርሳሉ። ፍርስራሹ መተላለፊያውን ስለሚዘጋው ብቸኛው አማራጫቸው በቆሻሻ መፍሰሻ ቱቦች ማምለጥ ነው። ለጥቂት ጊዜ ከተጓዙ በኋላ ግድግዳውን የሸፈነ አንድ እንግዳ ተክልና ተክሉ ላይ ተጣብቆ በህይወት ያለ አይጥ የሚበላ ክራንክ ያገኛሉ። ዞምቢ ማለት ነው። ብዙም ሳይቆይ በደርዘን የሚቆጠሩ ክራንኮች ይታያሉ። ቶማስም መሮጥ እንዲችሉ መንገዱን ለመክፈት አንዱን ይመታዋል። አዲስ ማሳደድ ይጀመራል። ከተወሰነ ጊዜ በኋላ ቶማስና ብሬንዳ በፈረሰ ሕንፃ ጫፍ ላይ ይገኛሉ። ክራንኮቹ አሁንም እየተከተሏቸው ስለሆነ የሚወድቁ ፍርስራሾችን ወይም ቁሳቁሶችን እያመለጡ ወደ ላይ መውጣት ይጀምራሉ። ነገር ግን የአንድ የብረት ዘንግን ለመያዝ ስትሞክር ዘንጉ ይሰብራል። እሷም ትወድቃለች። ስትንቀሳቀስ ደግሞ ይበልጥ በሚሰነጣጠቅ በተሰበረ መስኮት ላይ ታርፋለች። ቶማስም ክራንኩ ወደ ጥልቁ ገደል እንዲወድቅ መስታወቱ ሙሉ በሙሉ ከመስበሩ በፊት እሷን ለመያዝ ይሮጣል። ከዚያም ሁለቱ ከሕንፃው በሰላም ለመውጣት ተሳካላቸው። ነገር ግን ብሬንዳ እግሯ ላይ የተነከሰችበትን ምልክት ታሳያለች። ሁለቱ ጉዟቸውን በመቀጠል የተረፉ ሰዎች ሰፈር እስኪያገኙ ድረስ ይሄዳሉ። መረጃን ለማግኘት በመጓጓት ማርከስ ከሚባል ሰው ጋር ይነጋገራሉ። እሱም ወደ ክለቡ ከመፍቀዱ በፊት መጠጥ እንዲጠጡ ያስገድዳቸዋል። ቶማስ ሊዝናኑበት አንድ ዞምቢ በክለቡ ውስጥ እንዳቆዩት ይገነዘባል። እዚህ ምንም አስገራሚ ነገር የሌለ ስለሚመስል ቶማስ መውጣት ይፈልጋል። ነገር ግን ብሬንዳ በመጠጡ ተጽዕኖ እየደነዘዘች ስለነበር አብሯት እንዲቆይ ተጠይቀዋለች። ቶማስ ግን ስለ ቴሬሳ ማሰብን ማቆም አልቻለም። በመሆኑ ብሬንዳን ባለመቀበል ያቋርጣል። ልቧ የተሰበረችው ብሬንዳ ትሄዳለች። ቶማስም ሊከተላት ይሞክራል። ነገር ግን ጓደኞቹ እንደ ዞምቢ ሆኖ በሚታዩት ቅዠቶች መናወጡን ይቀጥላል። በመጨረሻም ወድቆ ራሱን ይስታል። በድንገት ቶማስ ራሱን በአንድ እንግዳ ተቋም ውስጥ ያገኘዋል። እዚያም ለቴሬሳ ጓደኞቹ ሲሞቱ ማየት ስላልቻለ ትልቅ ነገር እንዳደረገ ይነግራታል። ጠባቂዎች ጎትተው ሲወስዱት ውይይቱ ይቋረጣል። በዚያ ቅስፈት ቶማስ ነቃ። ሕልም እንደነበርም ተረዳ። እሱ ከጓደኞቹ ጋር በአሮጌ ሕንፃ ውስጥ ነው። ኦርሄም መረጃ ለማግኘት ማርከስን እየደበደበው ነው። ማርከስ ታዳጊዎቹን በነፃ መጠጥ ወደ ክለቡ በመሳብ በኋላ ላይ ለዊድ አሳልፎ ሊሰጣቸው እንደነበር ያምናል። በጣም የተናደደው ኦርሄ ማርከስን ይመታዋል። ሊተኩስበትም ይዝታል። ስለዚህ ማርከስ በመጨረሻ ራይት አርም በተራሮች ላይ የጦር ሰፈር እንዳለው ይነግራቸዋል። በእግር መጓዝ ለዊግድ ስለሚያጋልጣቸው ቡድኑ ጉዟቸውን ለመቀጠል የማርከስን መኪና ለመስረቅ ይወስናሉ። በመጨረሻም ወደ ተራሮቹ ይደርሳሉ። ነገር ግን መንገዱ በተተዉ ተሽከርካሪዎች መዘጋቱን አዩ። ስለዚህ በእግር ከመቀጠል ውጪ አማራጭ አልነበራቸውም። በድንገት የተደበቁ ተኳሾች ተኩስ ይከፍቱባቸዋል። ለመደበቅ ተጣደፉ። ኦርሄ ቦምብ ያዘጋጃል። ነገር ግን ከመወርወሩ በፊት በሁለት የታጠቁ ሴቶች ይከበባል። ሴቶቹ በጣም ጠበኞች ነበሩ። ነገር ግን ሃሪስን ሲያዩት ይረጋጋሉ፣ ምክንያቱም በአንድ ላብራቶሪ ውስጥ ነበሩ። ተኳሾቹ ከተደበቁበት ይወጣሉ። ከዚያ በኋላ አማጽያኑ የቶማስን ቡድን ወደ ራይት አርም ሚስጥራዊ ሰፈር ይወስዷቸዋል። እንዳለመታደል ሆኖ ዊግድ ባገኘው አጋጣሚ ሁሉ አማጽያኑን ስለሚገድል ብዙ ሰው አልቀራቸውም። መሪውን ቪንስን በሚያገኙበት ጊዜ ብሬንዳ ኢንፌክሽኑ እየተስፋፋባት በመሆኑ ትወድቃለች። ቪንስ ሊገድላት ይፈልጋል።
ቶማስም ምሕረት እንዲያደርግላት ይለምነዋል። ነገር ግን ቪንስ ሊሰማው አልፈለገም። ሊተኩስ ሲል የቀድሞዋ የዊግድ ሳይንቲስት ሜሪ ልትረዳ እንደምትችል በመግለጽ ታስቆሟለች። ብሬንዳ ወደ ድንኳን ትወሰዳለች። ሜሪ መድኃኒት ለማዘጋጀት ከቶማስ የደም ናሙና ትወስዳለች። ከቫይረሱ የተጠበቁ ልጆች በሕይወት የመትረፍ ሁኔታቸው ውስጥ ልዩ ኢንዛይም ያመነጫሉ። ነገር ግን ይህንን በላብራቶሪ ውስጥ ማምረት አይቻልም። ዊግድ ቀደም ሲል በላብራቶሪ መንገድ ውስጥ ከነበሩት ልጆች አካል ላይ በቀጥታ የቀዳው ለዚሁ ነው። ቴሬሳ በድብቅ እየሰለለች ሳለ ይህ ሁሉ በጆሮዋ ይገባል። በመቀጠል ሜሪ ለብሬንዳ የቶማስን ኢንዛይም ትወጋታለች። ይህም ኢንፌክሽኑን ያቀዘቅዘዋል። ምሽት ላይ ቶማስ ከቴሬሳ ጋር ይነጋገራል። እሷም የእናቷን አሳዛኝና አሰቃቂ የሞት ታሪክ ትነግረዋለች። እሷ ሌሎች ሰዎች እንደ እናቷ እንዲሰቃዩ አትፈልግም። ለዚህም ነው ከጅምሩ ለዊግድ እየሰራች የነበረችው። ደውላ መገኛቸውን ትነግራቸዋለች። በመሆኑም አሁን ሄሊኮፕተሮቹ ወደ ሰፈሩ እየተቃረቡ ነው። ቶማስ ለሁሉም ሰው ማስጠንቀቂያ ከመስጠቱ በፊት ሄሊኮፕተሮቹ ተኩስ ይከፍታሉ። እንዲሁም በርካታ ወታደሮች ሰዎችን በኤሌክትሪክ ማደንዘዣ ጥይቶች ለመምታት ይወርዳሉ። አማጽያኑ መደናገጥና መሸሽ ሲጀምሩ ቪንስና የታጠቁ ጠባቂዎቹ በተኩስ ምላሽ ይሰጣሉ። ሚኖ፣ ኒውትና ዊንስተን በቅርቡ ይቀላቀሏቸዋል። ቶማስ የሕፃናት መንከባከቢያ ድንኳኑ በእሳት ሲቃጠል ያገኘዋል። ነገር ግን እንደ ዕድል ሆኖ ኦርሄና ብሬንዳ ቀደም ብለው ወጥተዋል። በዚያ ቅጽበት ወታደሮቹ የማደንዘዣ ቦምብ በመወርወር ቪንስን፣ ጠባቂዎቹና ልጆቹን ይጥሏቸዋል። ኦሪ ወታደሮቹ እነሱንም ከመያዛቸው በፊት መሸሽ ይፈልጋል። ቶማስ ግን ጓደኞቹን መርዳት ስለሚፈልግ እሱ እዚያ ሲቀር ኦሪ ከብሬንዳ ጋር እንዲሄድ ይነግረዋል። ወታደሮቹ አማጽያኑን በሙሉ ከማረኩ በኋላ ቶማስ ራሱን አሳልፎ ይሰጣል። ጃንሰንም በቦክስ ይመታዋል። ብዙም ሳይቆይ ኤቫ በትልቅ አውሮፕላን ትደርሳለች። ወታደሮቹ እስረኞቹን በሙሉ እንዲጭኑ ከማዘዟ በፊት ቴሬሳን ትመለከታታለች። ይህም ለእሷ እየሰራች እንደነበረ ያረጋግጣል። ሁለቱም ኤቫና ቴሬሳ ይህ ሁሉ ለበለጠ ለመልካም ነገር እንደሆነ ይናገራሉ። ወታደሮቹ ቶማስን ወደ አውሮፕላኑ ለመውሰድ ይሞክራሉ። ነገር ግን ራሱን እንዲያጠፋ ካልፈለገች ልጆቹን በሙሉ እንድትለቅ ኤቫን ከመጠየቁ በፊት ቦምብ እንደያዘ ይናገራል። ጓደኞቹ ድጋፋቸውን አሳዩት። ነገር ግን ቶማስ ቁልፉን ከመጫኑ በፊት ኦርሄ በጭነት መኪና እየነዳ ይመጣል። እንዲሁም ለማዘናጊያነት አንድ ቫን መኪና ይገፋል። እንደገና ግርግር ተፈጠረ። ቶማስም ይህንን አጋጣሚ በመጠቀም ቦምቡን በወታደሮቹ ላይ ወረወረው። አብዛኞቹንም ገደላቸው። ሌሎች ወታደሮች ኤቫን መልሰው ወደ አውሮፕላኑ ለመውሰድ ሲጣደፉ ጃንሰን ቶማስን በቦክስ በመምታት ሊገድለው ይዘጋጃል። ነገር ግን ብሬንዳ በጥይት ጥላ ታድነዋለች። አማጽያኑ ከወደቁት ወታደሮች ላይ ጠመንጃዎችን ወስደው መዋጋት ጀመሩ። ቪንስም በከባድ መትረየስ ጠመንጃው አንድ ሄሊኮፕተር ጣለ። እንዳለመታደል ሆኖ አንድ ወታደር ሚኖን በመምታት ይወስደዋል። ቶማስ ሊረዳው ፈለገ፣ ነገር ግን ኦርሄ ያስቆመዋል። ከሌሎቹ ከሚሸሹት አማጽያን ጋር በተራራዎቹ ውስጥ እንዲደበቅም ያስገድደዋል። ጃንሰንና ቴሬሳ ከአውሮፕላኑ ውስጥ ኤቫን ይቀላቀላሉ። አውሮፕላኑ ከግማሽ በላይ የሚሆነው ቡድን ይዞ ይበራል። ጠዋት ላይ ራይት አርም ተስፋቸውን በሙሉ አጥተዋል። ሆኖም ቶማስ መሸሽ ስለሰለቸው ሚኖን ለማዳንና ኤቫን ለመግደል ወደ ዊግድ ዋና መስሪያ ቤት ሰርጎ ለመግባት እንደሚሞክር ይነግራቸዋል። አማጽያኑ እብድ እንደሆነ ያስባሉ። ነገር ግን በቀልን በጣም ስለሚፈልጉ እሱን ለመርዳት ተስማሙ። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።